አለ በርበሬዎች ይሄው በርበሬዎች ትላል ሳውዲ ድረስ መጣለች። አላህ አላህ አቤት ስትመጣ ወይ ዘምዘም እንዳትረሳው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ችግር የለውም። በኪሎ ስንት ብር ነው ያስከፍሉት? በላይ የምትከፍሉ ከሆነ አመጣላችኋለሁ። እኔ ለመያዝ ችግር የለብኝ። አህለን ከፍያ ያወጣም ሃይማኖታችን አይፈቅድም። ለምን መታችሁ እዛችሁ አትሄዱም? ሰደቃ የተነየተለት ሰው አለ። የተነየተላችሁ ሰዎች አሁን ለኡሙ ናፊ ለፈቲ በጀሪካን በቢጫው ራሱ ጀላት መጣሉ አይደለም ባንተ ወአለይኩም ሰላም ኡዝር ያለባቸው ሰዎች ኦኬ አይደለም ኡዝር ላለበት ሰው አርግዘው ታመው ከሚያስፈልጋቸው ሰዎች አሉ። አንቺ ጤነኛ ነሽ ነይና ኡምራ አርጊና ዱአ አርገሽ ዘሽ ትመለሻለሽ። ቀጣይ ዲሰምበር 9 خلاص كلام زياده ما في فايده። ዲሰምበር 9 ነው ኡምራ አርጉ አብረን እንመጣለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህናችሁ ደህና ናችሁ ወይ? አንድ ቀን ነው አንድ ቀን ብቻ አዎ ጆይን በልዛለ ማ የት ነው የምንገባው? عمر بن الخطاب يا عمر ترى عمر ما عمر سمعت الله بس 17 شهر ولا ده بعدين بس جبل عمر الخطاب جبل عمر بن الخطاب يزمزم ما يزول اللي زلاችሁ አለ يزمزم ما يفعل ان شاء الله. عليكم السلام ورحمه الله وبركاته. الله اهلا ዛሬ በሐላባ ኮፍያ ነው ጅማ ነው ጅማ يعني كلام الذي አይኔ ደህና ነኝ አልሐምዱሊላህ። እንዴ ኮፍያ ይረባል በጣም ነው ይሄ ኮፍያ ቢሄድብኝ። እሺ እዚህ ጋር ያለውን ካስትሪፕስ የሚለውን አካውንት ፎሎ አድርጉት ጋይስ። ካስትሪፕስ የሚለውን ፎሎ አካውንት አዎ የተሻለ ነው። አዳዲስ ነገሮችን ልንፖስተው ኦያ አቻችቀኝ አንተ ሰው ይሰራል ስራበት ነው አረግልሃለሁ። ቢስሚላህ ቀልቤን ተጠብቅ። ማን ነው ዶክተር ኡስታዛችሁ? ሰው ሰላም ነበር። ማን ነው ዶክተር ኡስታዝ? ሁሱ ዛሬ በርበሬዎች ነው አልተቀየረው ባንዴ ይሄ ቆሜ ተከትሎት መጣ። ሁሱ ተበርቼ ሰላም ሰላም አለይኩም በላችሁ። ናውዲ አሰላሙ አለይኩም አህለን ሁሱ ሰው ዛሬ በርበሬዎችን ቆሜት ወዱ እንዴታ የሐላባ ቆሜ ነው ያጀማ ቆሜ ነው ይሄ በጣም የምታምር ቆሜ ነው። አቤት ኡስታዝ ቢስሚላህ ጊፍት ተሰጥቷል። ደስ የሚል ቆሜ ነው የምር በጣም ይሄን ዘኖ ነው የምንሄደው ማሻአላህ በዱአችሁ አትርሱ ኢንሻአላህ አላህ ይወፍቃችሁ። አራስንት ማስታወሰው ሰው አለ ተክፍርላ የዘምዘም ውሃ ኢንሻአላህ የዘምዘም ውሃ እንይዝላችኋለን ኢንሻአላህ። ልጆች አርጉ ጋይስ 120 ሰዎች አላችሁ። አካውንትን ካስትሪፕስ የሚለውን ፎሎ አርጉ። ገስት ላይ ለቀው አካውንትን ብለው ኢንሻአላህ ዱአ አረግልሻለሁ ችግር የለውም። አላህ አካውንትን ገስት ላይ ለቀው የምን አካውንት ያንተን ያነ ያ ጀማ ኦኬ እሱ ጋር መግባት ነው ዛሬ ወይ ነገ ኢንሻአላህ መካ ላይ የሚገኙ ታሪካዊ ቦታዎችን እንጎበኛለን። ይቀርጽላችኋል ይለቀቅላችኋል። ሂራ ዋሻ ለናየው ሂራ ዋሻ ቁርአን የወረደበት ልክ እንዲሁ ጀበል አልአሲር ኢብራሂም አለይሂ ሰላም ልጁን እስማኤልን ለማረድ የወሰደበት ተራራ ልክ እንዲሁ ደግሞ ሰላም አለይኩም ወሳንዴ ድምጽ ይቀነሳት ሰው አሸና እነዚህ ታሪካዊ ቦታዎች እናያለን ኢንሻአላህ። ቁርአን የወረደበት ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሂራ ዋሻ ውስጥ ሱራ ኢቅራ የወረደበትን ቦታ የምናይ ይሆናል። እንደገና ደግሞ ጀበል አልአሲር ኢብራሂም አለይሂ ሰላም ልጁን እስማኤልን መስዋዕት ለማረድ ይዘውት የሄደበት የወጣበት ተራራ አለ። ጀበል አልአሲር ይባላል። እናያለን።
ልክ እንዲሁ ደግሞ ጀበል ተውር በዚያ ውስጥ ጋር ተውር አለ። ተውር ተራራ ወይንም በተውር ዋሻ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት እያደረጉ ባሉበት ጊዜ የመካ ከሃዲያኖች እየተከተሏቸው ስለነበር የተደበቁበት ዋሻ ነው። አቡበክር ሲዲቅና ነቢያችን ሰለላሁ ዐለይሂ ወሰለም የተደበቁበት ዋሻ ነው። ያንንም ኢንሻአላህ በአላህ ፈቃድ እናየዋለን። በዚያ ዋሻ ውስጥ ሆነው ነው ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከካህዲያኖች ሊያመልጡ የቻሉት። የዛኔ መካ ወጣቶች እንዳለ ተከትሏቸው ነበር። ቅርብ ነው እዚህ በሚገኘው ከላይ ከዋሻው በላይ የሚገርማችሁ ሁላ ደርሰውባቸው ነበር። በዚያን ጊዜ ነው ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ሆነው ሳሉ አቡበክር በዚያ ሰዓት ለነብዩ ሰለላሁ ዐለይሂ ወሰለም በጣም ተጨነቀላቸው። ያ ረሱላላህ ለው አነ አሐደሁም ነበረ ተሕተ ቀደመይህ ለአብሰረና አላቸው። አንቱ የአላህ መልእክተኛ ሆይ ከእነርሱ አንዳቸው እኮ ከእግሩ በታች ቢመለከት ያዩናል ብሎ ደነገጠ። አቡበክር ሲዲቅ የፈራውና የደነገጠው ስለ ራሱ እንዳይመስላችሁ ለነብዩ ሰለላሁ ዐለይሂ ወሰለም ፈርቶላቸው ነው። እርሳቸው ላይ አንድ አደጋ እንዳይደርስባቸውና በሪሳላው እንዳይቋረጥ ብሎ ፈርቶ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይህ ሊሆን እንደማይችል ያረጋገጡለት፣ ልቡንም አጸኑለት፣ የሚያረጋጋውንም ቃል ተናገሩለት። ምን አሉት? ያ አባበክር ማ ظنك باثنين الله ثالثهما لا تحزن ان الله معنا አሉት። አንተ አቡበክር ሆይ ሶስተኛቸው አላህ ስለሆነላቸው አካል ስለ ሁለት አካሎች ምን ታስባለህ አሉት። አትዘን፣ እንዳትፈራ፣ እንዳታዝን፣ አብሽር አላህ ከኛ ጋር ነውና ብለው አጽናኑት። አላህም ይህም በቁርአን ላይ ተናገረ። ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ ኢዝነይኒ ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሀ መዐና። ለጓደኛውም ባለው ጊዜ አትዘን አላህ ከኛ ጋር ነው ባለው ጊዜ ነው። ፈአንዘለ ላሁ ሰኪነተሁ ዐለይህ አላህ በእነርሱ ላይ መረጋጋትን አወረደላቸው፣ በልባቸው ላይ በቃ እንዲረጋጉ አደረጋቸው። ወአየደሁ ቢጁኑድን ለም ተረውሃ እናንተ በማታያቸው ሰራዊት አገዛቸው፣ አጸናቸው። አላህ መላእኮችን ላከ፣ በነዛ በከሃዲያኖች ላይ ሽብርን ጣለባቸው፣ ተመለሱ። مجلس هذا አየር ያገኛል እዚህ አሻር አየር ያገኛል እዚህ አሻር ውስጡ ቀዝቃዛ ነው። እዚህ አይደለም እዚህ አሻር መሬት አትወድም ወላሂ ዘርፍት ብሎ መቀመጥ አልወድም። Yes. إنه هو العليم رب قد آتيتني من الملك وعلمتني من فاطر السماوات والأرض أنت ولي توفني مسلما سمع ذلك من أنباء ما كنت لديهم وما أكثر الناس وما تسألهم عليه من أجر إن هو إلا ذكر
أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة قل هذه الله الله مساء البلا يلا هلا بتغدى. السلام عليكم ورحمة الله وبركاته. تكا نياو يتمتعون لبعض عشان قصدي. መውጣት ይቻላል። አላስተዋልኩትም ታውቃለህ። ቀጥታ ከአባን ራይጭ አይተንሲል ሰተናቸው ቅርብ ስለሆነ እዛ ወረድ ብለን ነው ገብተን يا سلام. ربي قد آتيتني من الملك وعلمتني من تأويل الأحاديث يا مصعب مصعب يا مصعب ربي قد آتيتني من الملك وعلمتني من تأويل الأحاديث አይሰማም። እየተናገረ ያለው ፖሊስ ነው። محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ على سوقه يعجب الزراع ليغيظ بهم الكفار
وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما. محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار. وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا. السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. جزنا حسين. أهلا سلام. الحمد لله. أهلا الحمد لله. وهذا عمر أيير كنا له ويس أرجعل. أنا كنا أيير يقبان. بارك الله. أحبك في الله. الله بينا مودة. جزاك الله خيرا. وإياكم أحبك الله الذي أحببنا. يا ودار كلنا من ستير إن شاء الله. مرحبا مرحبا. مش للتعالي اقرأ. كرن جزاك الله. أعوذ بالله من الشيطان الرجيم. وما أمرنا إلا واحدة كلمح بالبصر ولقد أهلكنا أشياعكم فهل من مدكر وكل شيء فعلوه في الزبر وكل صغير وكبير مستطر إن المتقين في جنات ونهر في مقعد صدق عند مليك مقتدر. ما شاء الله زدنا بارك الله فيك. نقرأ سورة الرحمن. بسم الله الرحمن الرحيم. الرحمن علم القرآن
خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا
تنفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء يا جماعة درس هذه هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان ولمن خاف مقام ربه جنتان فبأي آلاء ربكما تكذبان ربكما تكذبان تجريان فبأي آلاء ربكما تكذبان متكئين على فرش بطائنها من استبرق وجنى الجنتين دان فبأي آلاء ربكما تكذبان جزاك الله خير وبارك الله فيك ما شاء الله يثنى هو انت ماليزيا أتلت ماليزيا ما شاء الله የሆነ ቪዲዮ አንድ የሌላ ሀገር ዜጋ ጋር የቀራ ተለቆ አይቻለሁ ቲክቶክ እንዳጋጣሚ ያሳለፍኩ እንትን እዚህ እሱም ከጁዝኡል ቁምር እሱም እዚህ ነው ያለው በጣም ሌላ መቃም ስቀራስ አለ መቃማት القرآن በደንብ ይችላል መሰለኝ እሱን ብዙ መቃማት القرآن ትማራላችሁ ወይስ والله እኔ አልማርም በቃ ስማቸው ይነገረኛል በቃ እንደን በዛ ድምጽ ሲቀራው በቃ ኮፒ ያደርጋሉ እንጂ እሱ ይቀራል መሰለኝ አብዛኛው ማሌዚያኖች ይቀራሉ መቃማት ያስተምራሉ እዚህ ሙጀወድም እንደዛም ያስተምራሉ ምን እየተማርክ ነው እዛ አካዳሚክ ትምህርት ኮምፒውተር ሳይንስ እየተማርኩ ነው ያለው
ሸሪዓዊ እንትና አይደለም እስላም ሸሪዓዊ ቤት እየተማርኩ ነው ያለው ኦንላይን ላይ ማሻአላህ አላህ ይጨምርልህ ጀዛከላህ ኸይራ ደስ የሚል ድምጽ አለ ደስ የሚል ያከራር እንትና ተጅዊድ ተባብቀል አላህ ይጨምርልህ ሐፊዝና አይደል አልሐምዱሊላህ አንተም አላህ ይጨምርልህ በጣም ከታተረው ጀዛከላህ ኸይር በርታ السلام عليكم السلام ورحمة الله يطوفون بينها وبين حميم آن فبأي آلاء ربكما تكذبان لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك الموسيقى عمي يدبقوا الموسيقى بس بجد هاي شوف يجينا مأجوج كنا زرنا شيء هذا ولا غير هنا قربة حرم قربة اشتراش تشكيلة ما بتاعك حرم إن أول بيت وضع للناس عندي مكان نسيج عندي مكان يا مكاجر كوتشين توصل عندي قرب نكو زين بس لزورنا هنا جبل عمر يا عمر ترارة لبيك اللهم لبيك አምላካችን አላህ ሆይ እነሆ ጥሪህን ተቀብለን ሰምተን መጥተናል እሺ ብለን መጥተናል إن الحمد مسغانا والنعمة ጸጋ ሁሉ لك ለአንተ ብቻ ነው والملك ንግስናው ለአንተ ብቻ ነው لا شريك لك ለአንተ አንዳችም እንኳን አጋር የለህም እያላችሁ ነው የምትሉት لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يا مكة كاديانوش من يلو نبر مسألة الزي لي لبيك اللهم لبيك لبيك لا شريك لك إلا شريكا هو لك تملكه وما ملك يلو نبر إلا شريكا هو لك تملكه وما ملك የሽርክ ቃላቶችን ይጨምሩ ነበር ለአንተ አጋር የለህም እርሱ ያ ለአንተ አጋር የሆነ አካል ብቻ ሲቀር ይላሉ እርሱ ያለው ሁሉ ደግሞ የአንተም ነው ይላሉ إن الحمد والنعمة لك والملك لا شريك لك
ይታያቸዋል። መካ እየዞረ እዛ ይህን ሰዓት ማን ነው የሚያውቀው? ኢነሃ መካ ረባለ ካዕባ ይታየኝ ከዚህ ሲምሽራቅ إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ومن كفر فإن الله غني عن العالمين درسا وستنيا ولا ينكر انت كذي بلاي كهرسا بلاي كون ناس تأمر ويلن الله يرجع اوكي نتشو ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم مش عزيزين هذا؟ بزار له بر وتب علينا إنك أنت التواب الرحيم وتب علينا إنك أنت التواب الرحيم كعبة استدعاء إن شاء الله إن شاء الله زين بس لا ممنوع الوقوف ممنوع الوقوف مكان دي هنا بتهم رايشوت لا زكفتي عباس كسوة عمدا كومين الكسوة الكسوة تاور يلا ننزل وصلت ننزل ها يا اي عايش እና ሌላው ተባለ አይደለም። አሁን ደግሞ እንዳደነግጡ ያለው ማን ነበር? እና ሌላው ተባለ አይደለም። አሁን ደግሞ እንዳደነግጡ ሙስሊሞች ሁሉ ምን ልላችሁ ነው ነበር ያለው። دقيقة وبس
دقيقة وبس. ماشي. السلام عليكم. وعليكم السلام ورحمة الله وبركاته. عندنا يا سلامنا. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اشتياقك مندنا. جزاك الله خير. الله جزاك عليك. እኔ እንኳን ጥያቄ ትዳርን በተመለከተ ዙሪያ ነበረ። እሺ እኔ ያለው ስደት ሀገር ላይ ነውና አባቴ ትልቅ ሰው ሆኗል። ያው ግን ነገሩ ከተነገረው እንትን አይልም ማወቅም መረዳትም ይችላል። ግን ደግሞ አባቴ እኔ ላገባው የምፈልገው ሰው ሳይሆን ሰዓቱ አሁን ማግባት ሰዓት አይደለም፣ ብዙ ማድረግ ያለብሽ ነገር አለ ይሉኛል ማለት ነው ቤተሰቦቼ። እኔ ደግሞ ማግባት አለብኝ ብዬ ነው ማምነውና ሴት ልጅ በትዳሯ ተመረጠ ይሆናል ብዬ ስለማስብ እነሱንም ቅር ሳላስብን ማግባት ፈልጋለሁ። ግን ደግሞ አባቴ ሰማ ማለት ሁሉም ቤተሰብ ይሰማና ሁሉም ይቀየማሉ ማለት ነው። ግን ምን ማድረግ ፈለግ ትልቅ ወንድም ያለና እሱ ኒካ ማሳሰር ይችላል ወይ? አባቴም ሁሉም ሰዎች ሳይሰሙ ቤተሰቦች ሳይሰሙ ወንድሜ ብቻውን ማለት ነው። እሺ ሴት ልጅ ለአቅመ ሔዋን ከደረሰች ለትዳር ብቁ ከሆነች ቤተሰብ መዳር አለባቸው። ኢስላም የሚያመላክተው ይሄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወአንኪሑ አልአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ሐዲስ ላይ ዑመር ብን አልኸጣብ ዘውጁ አውላደኩም ኢዛ በለጉ ኢላ ተፍዐሉን ተተሐመሉን አውዛረሁም እያለ ይናገራል። ልጆቻችሁ ለአቅመ ሔዋን ለአቅመ አዳም ከደረሱ ቶሎ ዳሯቸው። ከቻላችሁ ቶሎ መዳር አለባችሁ ቤተሰቦች። ሴት ልጅ ለአቅመ ሔዋን ደርሳ ወደ ትዳር መግባት እየፈለገች ቤተሰብ ያለምንም ሸሪዓዊ ምክንያት ማገድና መግታት ተገቢ አይደለም። እውነት ነው። ለእርሷ ብቁ የሆነ ሰው ካልመጣ የዛኔ አታገቢም ማለት ይችላሉ። ለእርሷ ከዲን አንጻር ጥሩ ካልሆነ ሰውየው የማስተዳደር አቅም ከሌለው ስነ ምግባር ከሌለው የዛኔ መከልከል ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸው ለትዳር ቢጠይቅ ቶሎ ዳሩት ይህን ሰው ብለው ተናግረዋል። ልጅቱ ከወደደችው ከተስማማች ዲን ካለው አኽላቅ ካለው ስነ ምግባር ካለው የማስተዳደር አቅሙና ችሎታው ካለው ሸሪዓ ቤተሰቦች ይህን እምቢ ማለት እንትን የላቸው መዳር አለባቸው። ነገር ግን አሁን ገና ነሽ ወደፊት እንትን ብለሽ ሰርተሽ እኛን እንትን ብለሽ ላ ይሄ አያስኬድም። ትምህርት ተምረሽ ጨርሰሽ ሀብታም ስትሆኚ ከዛ እዚህ መጥተሽ ሴት ልጅ በዛ ሁኔታ በመጥፎ ነገር ላይ ብትወድቅ ለትዳር ብቁ ሆና እየፈለገች በመጥፎ ነገር ላይ ብትወድቅ ቤተሰብ ይሄን ነገር ባለማድረጉ ይጠይቅበታል ነገ መልቂያም። ስለዚህ ይሄን ትዳር መጀመሪያ ለቤተሰብ አባትሽ አሳውቂያቸው። አባትሽን ማግባት አለብኝ ብለሽ አሳውቂያቸው። እምቢ ሊሉ ይችላሉ። የዛኔ አሳማኝ የሆነ ምክንያት ሳይኖራቸው እምቢ ቢሉ የዛኔ ታላቅ ወንድምሽ መዳር ይችላል። ለአባት ሳይነገር ግን ለወንድም ሂዶ እንትን ማሳሰር ኒካ ይቻላል ማለት ምክንያቱ እኔ ካሁን በፊት በትዳር ትንሽ ስቃይ ደርሶብኛል። ልጆች አሉኝ እና ልጆቼ ያው በርግጥ የራሴም ንብረት አለኝ ምናምን ልጆቼ ቤተሰብ ናቸው የያዟቸውና አሁንም የዛ አይነት ተመሳሳይ ችግር ውስጥ ትገቢያለሽ ብለው ነው እነሱ የሚፈሩት። እኔ ደግሞ ወጣት ነኝ። እንደ ወጣትነቴ ሴት ልጅ ነኝና በሆነ አጋጣሚ ተሳስቼ ሐራም ላይ እንዳልወድቅ ምንም ቢሆን ምን አግብቼ መኖር ስለምፈልግ እነሱ ደግሞ ይሄን የምታደርግ ከሆነ
መጥተሽ ልጆችሽን ትይዣለሽ የሚል አቋም ነው ያላቸው። ይሄን ነገር ለአባቴ ነገርኩት ማለት ሁሉም ይሰማሉ። ያው ይሄን ውሳኔ ነው የሚወስኑብኝ። ይሄን ደግሞ ማድረግ አልችልም፣ ምክንያቱም ልጆቼ የግል ትምህርት ቤት ነው የሚማሩት። ልጆች ማስተማር አለብኝ ምናምን ያኔ በጥሩ ስነ ምግባር እንዳድጉ ቅራአትም ይቀራሉ ምናምንና ለዛ ነገር እኔ አረብ ሀገር መኖር ግዴታዬ ነው። አረብ ሀገር ስኖር ስራ ያስፈልገኛል እና አባቴ ደግሞ በጣም ትልቅ ሰው ነው። ያው ቢያቅም ነገሩ ያቅሉ ቢያቅም ትልቅ ሰው ነው ግን እና የሱን ውክልና መውሰድ የሚችል በጣም ትልቅ ወንድሜ ነውና አይቻልም፣ ሸሪዓው አይፈቅድልኝም። مرحبا. كده يديك مال الماي صح؟ اوكي عادي هنا في هذا عادي لا تكب بهارات. اوكي ايش السماعة؟ اسمع كلامي. نعم اسمع. እሺ ጥያቄያችሁ ምን ነበር? አሎ ሰሚራ ስትጠይቅ ነበር ጨርሳለች? እሱ አባት መጠየቅ አለበት። እሱ ፈቃደኛ ካልሆነ አሳማኝ የሆነ ሸሪዓዊ ባልሆነ ምክንያት ቢከለክላት ልጅቱ የዛኔ ወንድም መዳር ይችላል። ሐቅ አለ። እሺ السلام عليكم حسو. وعليكم السلام ورحمة الله وبركاته. كيفك يا حبيبي؟ الله الحمد لله. አንደኛ ለአላህ ብዬ እወድሃለሁ። حبك الله الله يحفظك. ሁለተኛ ሶስት እንትን አለኝ። ሁለተኛ ደግሞ ስለዚህ ዳዕዋ አሁን ኮምፓራቲቭ ተብሎ ብዙ ጊዜ አሁን ኦንላይን ላይ የሚደረገው የዳዕዋ እና ትክክለኛ ያለው ዳዕዋ እንደምታውቀው አላህ Subhanahu Wa Ta'ala ወጃዲልሁም ቢለቲ ሂ አህሰን ይላል። ምን ትላለህ? አንዳንድ ሰዎች ጋራ ሜቢ ትንሽ አንብቦ ሜቢ ከነሱ መጽሐፍ አንብበው ብዙ ሳይነቡ ዲቴይሊ ከኛ ቁርአን በትክክል ሳያውቁ ራሳቸውን ዳይ አርግቶ በዛ ምክንያት ዲናችን እየተሰደበ ያለው ነብያችን እየተሰደበ ያለው ያንንም አልፎ አላህን Subhanahu Wa Ta'ala ሸታነ የማይቆሉን እየሰደቡ ያሉት ስለዚህ ነገር ምን ትላለህ ነው የኔ ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታዮች ጋር ንጽጽር ስለማድረግ በተመለከተ
አንደኛ ሰው ስለ ዲኑ በደንብ ሊያውቅ ይገባል መጀመሪያ። ምክንያቱም ዓላማችን ወደ ዲናችን መጣራት ነው፣ ወደ ኢስላም ሰዎችን መጣራት ነው። ያ እውቀት ሳይኖረው የእነሱን መጽሐፍ አውቁ በዚያ ነገር ላይ እንትን ማለቱ እንትን አይደለም፣ ምንም የሚያመጣው ፋይዳ የለም። ምናልባት እነሱን በመጽሐፋቸው እዚያ ተከራክሮ ብሎ አፍ ለማስያዝ ሊጠቅመው ይችላል። ያ ነገር ግን ወደ ኢስላም ለመጥራት የግዴታ ሸሪዓዊ እውቀት ያስፈልጋል። ዓላማው ደግሞ እርሱ ነው። አይታችሁ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢስላምን አላህ ሱብሓነሁ ወተዓላ የገለጠላቸው። ከዚያ በኋላ ግን አይሁዶችና ክርስቲያኖች ሌሎችም በሚያነሳቸው ትችቶች ከዚያ መልስ ይሰጣቸው ነበር። አላህ ሱብሓነሁ ወተዓላ በቁርአን ላይ ረድ ሰጥቷቸዋል። ወቃለት ልየሁድ ወቃለት ነሳራ እያለ አይሁዶች እንዲህ አሉ፣ ክርስቲያኖች እንዲህ አሉ፣ እንዲህ ብላ መልስላቸው እያለ ይሰጣቸዋል። ዓላማው ግን አስሉ ምንድን ነው? አዳዕወቱ ኢለላህ ሱብሓነሁ ወተዓላ وهذا لا يكون إلا بالعلم لقوله سبحانه وتعالى قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني علاماتنا ሰዎችን ወደ ዲኑ መድራትና ወደ እስላም ለመጣራት እስከሆነ ድረስ ሸሪዓዊ እውቀት ላይ ትኩረት ሊያደርጉ ይገባል። አብዛኞቹ ስለ አቂዳ ጉዳይ በተለይ ስለ አላህ ሱብሓነሁ ወተዓላ ሲፋዎች ብዙ እንትን የላቸውም። ለዚያም ነው በዚህ ጉዳይ ላይ የገቡ ሰዎች ጥቂቶች ካልሆኑ በስተቀር ስለ አላህ ባህሪያት በሚናገሩ ጊዜ ብዙ ስህተቶች ላይ ይወድቃሉ። እና ከሸሪዓ አንፃር ከኢስላም አንፃር ብዙ ማነው ሸሪዓዊ እውቀት ሊኖራቸው ይገባል። وخاصة فيما يتعلق بالعقائد وخاصة من ذلك الذي هو الاعتقاد في الله سبحانه وتعالى وفي صفاته وأسمائه. الآن بزيادة نبذل ياكي وشاشة بالنسوت بزيادة قال لي الله سبحانه وتعالى بهرياتوش تنكاك يسفل لك. يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تكييف ومن غير تمثيل ومن غير تشبيه ومن غير تعطيل. هذا أصل من أصول أهل السنة والجماعة. وقد زلت كثير من أهل البدع والأهواء في هذه المسألة كالجهمية والمعتزلة والأشاعرة والكلابية والماتريدية وغيرهم من الفرق الضالة. عندنا لك عندنا زينة أقوام النقد أم يسويه ونتذكر للنقد يشلا لا الله يلصدق أن سبوتشنا بهريات لا صدق يشلا كان موقع الزر ما عرف ما شاء الله بلم من السلام فرد خلنا الزر هنا جمرة شرعي وقت لنور يقبل أصل السنة ከዛ በኋላ ሰማታቸው ማለት ልክ እንዲሁ ሰዎችን ያንን ያሉበትን ሐሰት መንገድ በመግለጥ ወደ እውነተኛው መንገድ ወደ እስላም በመጣራት ሁለቱንም ማወቅ ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም كان يناظر اهل البدع وكان يناظر اهل الكفر والشرك ناظر كفار قريش وناظر كذلك غيرهم من الكفرة كاليهود والنصارى وغيرهم እነዚህን ሁሉ ሙናዘራ አድርገዋቸዋል። ነገር ግን አላህ ሱብሓነሁ ወተዓላ በሰጣቸው ሸሪዓዊ እውቀት ልክ እንዲሁ ደግሞ ለእነዚያ ሰዎች ከሚገባቸው መልስ አዘያን መሰረት አድርገው እንደዚያ ነው መሆን ያለበት እና እውቀትን መደረር አለ። ሌላው የምትወያያቸው ሰዎች በሃይማኖት ንጽጽር ላይ ሁለት አይነት ሰዎች ናቸው። አላህ በቁርአን ላይ አስቀምጧቸዋል። ولا تجادلوا أهل الكتاب إلا بالتي هي أحسن عندنا إلا الذين ظلموا منهم ሁለተኛ ይሄ ነው። እነዚያን የመጽሐፍን ሰዎች አይሁዶችንና ክርስቲያኖችን በጥሩ መንገድ ካልሆነ በስተቀር እንዳትከራከሯቸው አለ። እነዚያ ነፍሳቸውን የበደሉትን ሲቀሩ እነሱን ተዋቸው አለ። ማናቸው ነፍሳቸውን የበደሉ ማለት الذين يعتدون على الله وعلى رسوله وعلى الإسلام በአላህ በመልእክተኛው በእስላም ላይ ወሰን የሚያልፉ የሚዘልፉ የሚሰርቡ ሰዎች አሉ በንጽጽር ስም ማለት ነው። እነዚህ ሰዎች ጋር ገብቶ እንትን ማለቱ አይፈቀድም በእስላም ገብታችኋል። ትርፉ ምንድነው? አላህና መልእክተኛውን ማሰደብና ማሳለቅ ነው በእነርሱ ላይ ያ ነው ሌላ አይደለም። ነገር ግን በጥሩ መንገድ የሚወያይ ካለ እውነትን ለመፈለግ ሐቅ ላይ ለመድረስ ዓላማ ያደረገ የሆነ አለ ያ በስነ ስርዓት መጥቶ ሊጠይቅ ይችላል። ያልገባውን የሰማውን ሁሉ ችግር የለም በስነ ስርዓት አስተናግደው ስማው በትክክል መልስለት አስረዳው። أما الذي يسب ويشتم ويتطاول على الله وعلى رسوله وعلى دينه العظيم الإسلام فهذا لا يجادل ويترك. هذا هو منهج القرآن ومنهج السنة ومنهج السلف الصالح الذي هو منهج مبني على الكتاب والسنة. ايه هو ያለበት እሺ ثانك يو شكرا والله شكرا يا حسن ይሄ ነው ትልቁ ነገር። አሁን ብዙ ጊዜ ሰዎች ሜቢ ለመፋለም ሙጃደላ ለማድረግ የሚገቡት እዛ ላይ ላይፍ ላይ ገብቶ የሚሳደበውን ነብያችን ሰለላሁ ዐለይሂ ወሰለም የሚሰድበው እምነቱ የሚሰው እንደዛ አይነት ላይ ነው። እንደዚህ አይነት ላይ ብትሰራ ያለውን ነገር የቻልከው ሜሴጅ ብታደርስ ደስ ይለኛል በኔ በኩል
ቢኮዝ በጣም ይደብራል። ገብቶ ኮሜንታቸውን ካነበብክ which annoying word የሆኑ ደርት የሆኑ ቃላቶችን ይጠቀማሉ። ያ እንደ እስላም በጣም እኛን ይቆጨናል። ያ ነው። በመጨረሻ ላይ ደግሞ የምፈልገው እና አያ እንድትቀራልኝ እፈልጋለሁ። انا احب ان اسمع منك القران. أعوذ بالله من الشيطان الرجيم. يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. أرحم. ما شاء الله. شكرا لك حبيبي، طول الله عمرك وعانك وحفظك الله وعاك. በርታ አላህ ካንተ ጋር ይሁን። ጥሩ ጀግና ወጣትና በርታ አላህ ይጠብቅህ። አሜን አሜን አሜን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱኒ አንድ ጥያቄ አለኝ። ምን ይላል ጥያቄው? አንድ ቲቴ ምን አልሽኝ? እዚህ አንተ ጋር ልጠይቅ ፈልጋ መግባት አልቻለም። ጥያቄው ሀገር ላይ ነው። ምን አልሽ? አይሰማም? ማንጋኒ መኪና ድምፅ አለ፣ የሚረብሽ ድምፅ ነው። መውቱ አንድ እህቴ ባሏ ኢትዮጵያ ያለ እሷ ደግሞ ስደት ሀገር ነው ያለችው እና ከትዳር አጋሪ ጋር ልጆችም አለን። ለአመታትም ትዳር ላይ ይኖረናል እና አሁን ደግሞ ባለመግባባት ለረጅም ጊዜ ስልክ አናወራም ነበረ። ግን እሱ በሶስት ፈትቼሻለሁ ብሎኝ ነበር እና ደግሞ አሁን ተመልሶ እንገናኛለን፣ አንድ ላይ እንሆናለን ወደ ሀገር ስትመጪ ብሎኛል። ይሄ እንዴት ሊሆን ይችላል? በሶስት ሲል ጊዜ በአንድ ቃል ሶስት ጊዜ ፈትሻለሁ ነው ወይስ እያለያየን ቃላቶች? አንዴ ነው በሶስት ፈትቼሻለሁ ብሎኛል አለች። ሆነ አንድ ኒካ ነው የሚወርደው። በዕለሞች መካከል ሁለት ሐሳብ አለ። ሶስተኛው ገላል አራኛው ወርዳል አለ። ግን እንደ ማስረጃ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚታወቀው ምንድነው ከተባለ ሶስት ጊዜ ፈትቼሻለሁ ቢልም ሰው አንድ ኒካ ነው ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا فهل لي رجعة؟ قال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. بنبياتنا صلى الله عليه وسلم بزان بسنة أنا طيق أنت يا الله ملك تنياهوي مستيل بأند قال سوسكي فتسوه نبر يما من لسدل علينا يا رحشة النبي صلى الله عليه وسلم أو يما من لسدل يهفتشي أند فتشنا والناس يزالت فإنها طلقة واحدة أند فتشنا تشالت. ሰውየው ግን ያለው ምንድነው? ሶስት ጊዜ ፈትቼሻለሁ ነበር ያለው። ለዚህ አንድ ኒካ እንደወርደው በዚህ ነገር ግን በዚህ ሁኔታ መፍታቱ ትክክል ነው ወይ ከተባለ ስህተት ነው። ተውበት ሊያደርግ ይገባል። የዚህ አይነቱ ፍቺ ምን ይባላል? ይሰማ ነው مثل هذا الطلاق البدعي الطلاق البدعي بدعوي የሆነ ፍቺ ተብሎ ይጠራል። ምክንያቱም በዚህ መንገድ በቁርአንም ሆነ በሐዲስ ላይ መፍታት ስላልተፈቀደ ነው። ሁለተኛ ሴት ልጅን በወር አበባ ጊዜ መፍታት አሁንም ያም እንደዚያ ነው። ሶስተኛ كذلك الطلاق في طهر جامعها ከሐይድ ነጽታ ሴት ልጅ እንደጨረሰች ከዛ አንዱን ቀን ቢሆን ግንኙነት አድርጋ ከሆነ ወዲያው መፍታት አይችልም። እንደገና ቀጣይ ሐይድ እስክታይ ጠብቁ ከዚያ በንጽህና መፍታት ይቻላል። እነዚህ ሶስት የፍቺ አይነቶች الطلاق البدعي ፍቺዎች ተብለው ይጠራሉ። በሶስት ጊዜያት መፍታት አይቻልም። ነገር ግን ቢፈታ ኒካው ይወርዳል። እሱ ሌላ ጥያቄ ነው። እሺ ተዘኸላ ያኔ የመቀጠል ቻንስ አላቸው ማለት ነው። እሱ በሶስቱ ፈትቼሻለሁ አላት እንጂ ደጋግሞ ሶስት ጊዜ አይደለም ያላት። ስለዚህ እኔ በሶስቱ ፈትቼሻለሁ ስላላት አብሮ የመሆን እድል አላቸው ማለት ነው። አላቸው። ተዘኸላ ኡስታዝ። እሺ
እሺ ሰላም አለይኩም። አለይኩም ሰላም። ኡስታዝ እኔ ባለትዳር ነበር። ሰላም አለይኩም ወራህመቱላሂ ወበረካቱህ። እሺ ከዛ አንድ ኒካ ወረደልኝ ማለት ነው። ከዛ በመናግስቱ መጥቶ እኔ ረጃዓቱ ብያለሁኝ አለኝ። ከዛ እኔ ደግሞ ድጋሜ ወልጄ ተኝቼ ነበርና ይበደልኝ። አሁንም ድጋሜ ከበደሉ ስላልተመለሰ ሁለቱንም ፈትቼሻለሁ በለኝ በቃ አለበለዚያ እኔ አልቻልኩም ስለው በቃ ሁለቱንም ፈትቼሻለሁ አለኝ። እሺ ከዛ አሁን ያንን በፊት አንድ ፈቷል ድጋሜ ሁለቱን ፈትቼሻለሁ ብሎኛል። ያንን ሁሉ አሁን ካዴን ያለው ታረብ ሀገር ነው የ3 አመት ብር አለኝ ምናምን አለ። የ3 አመት ብር አለኝ? የት የሰራው ብር ነው? አንቺ እኔ የምሰራውን እኔ የምሰራውን ብር እኔ ደግሞ ልጄን እያሳደግኩ ነው። ልጁንም የት እንዳለ አያውቀውም ሲጀመር። በጣም የጠገቡት ወላሂ ላዚም የኢትዮጵያ ወንዶች አንዳንዶች ስራ መሰርታ ከሆነ የ10 አመት ብር አለኝ አንተ ወደ የት ያስቀመጥከው? እነዛ ብር ሂሳብ የለም። የ3 አመት ብር ሳይሆን የ3 ሰዓት ብር የለውም። ይቅርታ በጣም በዛ። የ3 ደቂቃ አረ በጣም በዛ። የ3 ሰከንድ ብር የለውም። እሺ ጀዛከላሁ ኸይር። አይ ኒካውስ እሺ አለ ወይስ የለም? እንዴት ነው? መጀመሪያ አንድ ጊዜ ፈተሻል አይደል? አዎ። ከዛ በኋላ 2 ጊዜ ፈታሽ ሲል ጊዜ በተከታታይ ያላየ ነው ኒካዎችን አይፈታሽ ወይንስ በአንድ ቃል ነው 2 ጊዜ ፈትቼሻለሁ? አንዴ ዛኔ ፈታኝ ሁለቱንም ፈትቼሻለሁ ነው ያለኝ። አንዴ በአንድ ቃል ነው 2 ጊዜ ፈትቼሻለሁ ያለው አይደል? አዎ። እንደሱ ከሆነ 2 ጊዜ 2 ኒካ ነው የሚወርደው። አንድ ኒካ አለ። ነገር ግን በዚህ ጉዳይ ነገር ግን ይሄ ሰውዬ አንቺ ብሩን መስጠት አይጠበቅብሽም፣ የለብሽም፣ ብሩን አትሰጪውም። ወተሻል ሲቀጥል ልጁን የማሳደግ ነበረበት፣ ልጁንም አላሳደገም። ይሄን እንዳውም አንቺ ይችላልሻል። አሁን ቤተሰብ ይረብሻል። እኔ ደግሞ ህይወት መቀጠል ፈልጋለሁ። እንደዚህ ኩኝ አልኖርምና አንድና አንዱ ይለይ ስለው የ3 አመት ብር ስጭኝና ፈታሻለሁኝ አለ። እንደገና አሰጨው እና ስለዚህ እንዴት ነው የምታደርጊው? አሁን አንድ ኒካ አለ። ምክንያቱም ሁለት ተሻለ የሚለው ቃል በአንድ ቃል ከሆነ አንድ ኒካ ነው የሚወርደው። ምንም እንኳን ካናለ ዑለማዎች ዘንድ ሁለት ያወርዳል ቢባል። ስለዚህ ፍታጅ አንደኛ እምቢ ካለ ሸሪዓ ፍርድ ቤት ባቅረቢያቸው ሄደው ቤተሰቦችሽ ያመልክቱና ኒካ ያስወርዱልሽ። ህጉማ እኮ ይፈቅድላቸዋል አሉ። እንደዛ ኒካ ያስወርዱልሽ ሸሪዓ ፍርድ ቤት ሄደው። እሺ ኡስታዝ ጀዛከላሁ ኸይር። ያክ እሺ السلام عليكم. وعليكم السلام. ስለምን ብዙ ከፍ አድርገህ እህት ውርጃ ማለት ጽንስ ማስወረድ። እሺ ባህል አለ ያ ሌላ ጥያቄ አለ ሰው ሌላ ጥያቄ አለ ሳለ አሎ ነው ሰላም ነው እሱ ሰላም እንዴት ነህ አለን የሱራ 16 106 ላይ ነው ጥያቄ ያለኝ። እሺ ጥያቄ ምንድን ነው? እሺ ከፍ ብሎ ከ105 ላይ ምን ይላል? የቁርአን አንቀጾችን የማይቀበሉ ይቀጣጠፋሉ ይልና ቀጥሎ 106 ላይ አላህን የማያምኑ ሰዎች የካዱ ናቸው ይልና ነገር ግን አማኝ ሆኖ በልቡ አማኝ ሆኖ የሆነ የሚገድለው ሰው ቢመጣ መካድ እንደሚችል በአላህ ላይ መካድ እንደሚችል የሚናገራል። በአላህ ላይ መካድ ይችላል ይላል። አዎ እንደዛ ነው ሐሳቡ። ሐሳቡን ሳይሆን የጠየቀው ቃሉን ነው። በአላህ ላይ መካድ ይችላል ይላል ቃሉ ላይ ነው። ታሻለህ ስለ ክህደት ነው የሚያወራው። በአላህ ላይ መካድ ይችላል የሚል አለ ወይ ቃሉ ላይ? እሺ ወይ እንትኑ እያነበብክ ብታወራልኝ ደስ ይለኛል።
ጥያቄ ጠይቅ፣ ከዛ በኋላ ላስረዳህ። ነገር ግን አንተ በራስህ ሐሳብ ነው ብለህ ከተናገርክ ማስረጃ ትጠይቃለህ። አይ እንደ ሐሳቡ የገባኝ እንደዛ ነው። ምን መሰለህ ሐሳቡ የሚለው በአላህ የማያምን ሰው እሱ ከሃዲ ነው ይላል። ነገር ግን በጭንቅ መጥቶበት ሊገድሉት ሰዎች ቢመጡ በልቡ እያመነ ነገር ግን በአፉ መካድ እንደሚችል የሚናገር ክፍል ነው። እንደሚችል አትበል፣ እንደሚችል እሺ አንበብልኝ። እሺ እንደሚችል የሚል የለም። ዋሽተሃል አይደለ? እሺ አንበብልኝ። አይ እኔ እንደዛ ነው የገባኝ ብዬ ነው እኮ የገባህና አንተ የገባህንማ እዛው ኪስ አስቀምጠው እሱ ሳይሆን ቃሉ ላይ የሌለውን ነገር አትበል ነው። እሺ አንበብልኝ። እሺ ድምፅ አይሰማም። እኔ ጋ ነው። ሁሱ አትሰማም። እኔ ጋ አይደለም አይደል? እኔ ጋም አይሰማም። ድምፅ ለቀቃዩ ይሰማል ወይ? አሁን ትሰማለህ? አሁን መታል። ቁጥር ስንት ነበር ያልከው? 106 እሺ። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር፣ ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ የለባቸውም፣ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አላቸው ያለ ተናገረ። መካድ ይችላል የሚለው ቃል የት ጋር ያለው? እሺ እየዋሸሁ አይደለም። እናንብበው። እሺ አንዴ እናንብበው። ቆይ አነበብነው እኮ ለምንድን ነው የምታነበው? እየነጣጠልን እናንብበው። ይቅርታው ሰው ቆይ የተናገርከው ቃል አለ የለም እዚህ ጋር አላሽም ስላልክ አሁንም። እሺ ሲቀር የሚለው ምንድን ነው? ሲቀር የሚለው ምኑን ነው? መካድ ይችላል የሚለው ቃል አለ ወይ እዚህ ጋር? አንዴ ቃል በቃል እኮ ሐሳቡን አንዴ ልንገርህ ያልኩህ። መካድ ይችላል የሚል ቃል ተናግረሃል አለ ወይ እዚህ ጋር? ይቅርታሽ፣ ችግር የለውም ይቅርታሽ። ግን ቃል በቃል እናንብበው። እሺ ቃል በቃል እናንብበው ማለት እየነጣጠልን እናንብበው። እንደሆነ አንብብ ነው አንተ ጋር ያንብብልኝ። እኔ አንድ ስልክ ስላለኝ ነው። እሺ እየነጣጠል ካንብብ እየቆራረጥም ማለት ነው። እሺ ከእምነቱ ይገርታል። እሺ አይ እንደዚህ ሐሳብ እያስያዝክ ነው እንጂ እንደዛ አይደለም እሱ። እሺ ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው አለ። እሺ አዎ አሁን ይሄ ከእምነቱ በኋላ በአላህ የሚክድ ከሃዲ የሆነ ሰው እሱ ቅጣት አለው እያለን ነው አይደለ? እሺ አሁን ቀጥሎ ያለውን ደግሞ እንየው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር አንዴ ቆይ እዚህ ጋር የሚለው ደግሞ ልቡ በእምነት የጸና ሰው ማለት ነው። ልቡ በእምነቱ ጸንቷል። ነገር ግን ምን ሲሆን ደግሞ ይላል። አሁን ተቃራኒውን ሊያወራ ነው አይደለ? ነው ተመሳሳይ ሐሳብ የሚያወራ እንዳወራ ስትፈቅድልኝ ጊዜ አወራለሁ። ቀጥል። እሺ ቀጥል። አሁን ያልኩት እሺ አልተሳሳትክም በለኝ። ልቡ በእምነት የጸና ሰው ነው ቀጥሎ የሚለው አይደለ? አሁን ያለው የቱ ጋር ነው ያለው? ተሳስተሃል። መጨረስን አንዴ ቆይ አንዴ እንጨርሰዋለን። እሱ ቆይ አንዴ አልተሳሳትክም በለኝ ያልክ ነው አይደለ? ተረጋግስ በል እንጂ አንተ ያልከው ምንድን ነው? መካድ ይችላል የሚል ቃል አለ ብለሃል አለ እዚህ ጋር። ለእሱ እኮ ይቅርታ ጠየቅኩ፣ ግን አሁን ልናወራ ነው። ችግር የለውም እኮ ልናወራ ነው አሁን። ከዛ ምን እንደሆነ ሐሳብ የሚያስይዘው እናያለን። ችግር የለውም። አሁን እዚህ ጋር የሚለው ልቡ በእምነት ጸንቷል፣ በአላህ እምነት ጸንቷል አይደል? አሁን ያነበብክልኝ ያኛው ክዷል። ያመነ ሰው የካደ ሰው አለ። አንድ ነው እሱ፣ አንድ ሰው ነው እሱ።
እውነት ነው የጌታ ሰው ዘመን ይባል። አሁን ደግሞ ልቡ በአላህ እምነት የጸና ሰው አለ። አሁን ያነበብክልኝ የተቋረጠ ሐሳብ እውነት ነው። እሺ አሁን ቀጥሎ ያለውን አንብብልኝ። ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸዋል። ግን ምን አለ? ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው። ቆረጥከው ከላይ በእምነት ይኸውልህ ቅድም አዳም ተረጋ በል ቀስ በል እንጂ ሳነብ ስናገር ጊዜ አዳም ቆረጥከው ስላለህ ለምንድን ነው የምቆርጠው? ቀድም አንብብልኝ እያልክ ቃል በቃል ካቋረጥኩበት ቦታ ነው ቀጥያ ያነበብኩልህ። አሁን ነው ልቡ በእምነት ልቡ በምንድን ነው እንትኑ የቁርአኑ ቃሉ ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር አለ። እሱን ነው ልቡ በእምነት የረጋ ሰው የሚለውን ያዘው ለብቻ። ልቡ በእምነት የረጋ ሰው አለ አይደለ? ጽኑ እምነት ያለው ማለት ነው በአላህ ላይ አይደለ? ጨርስ እየሰማሁ። እሺ ልቡ በእምነት ጸንቶ እያለ ነገር ግን ምን ይላል አሁን ቀጥሎ? እሺ ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ አይደለም አወውሱ በእናት እንዴ ልቡ በእምነት የረጋ ሰው አለ። ከዚህ ቀጥሎ ያለውን ንገረኝ። እሱን እኮ ቅድም አነበብኩልህ። ቀጣዩ እሱ ነው ነጥቡ። እሱን አትዝለለው። ልቡ በእምነት የረጋ ሰው አለ። ቀስፈል አርዛ አልዘለም ወላሂ ወረብ الكعبه ዋሽታሪ ተማታመንተም ችግር የለውም። ማን እንደዋሸናል ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደለ ሰው ብቻ ሲቀር በቃ ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በአላህ ላይ። ነገር ግን ምን እንዲል አለ? ምን እንዲሆን የተገደደ ነው የሚለው ንገረኝ። በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ልቡ በእምነት የጸና ሆኖ ልቡ እምነት እያለው ነገር ግን በክህደት ቃል እንዲናገር የተገደደ ከሆነ ማለት ምን ማለት ነው? ይሄን ንገረኝ። ገና አልጨረሰም። አንብብ እንጂ ብሎ እኮ ወደዛ እንሄዳለን። ይሄን ንገረኝና እንሄዳለን። ይሄን ጨርሰው እንጂ ይጨርስ እንጂ አንቀጹ እኮ እየፈታናል እንደ የምንሄደው የመጀመሪያው እኮ ፈታን። አሁን ሁለተኛው ፈታን። ሶስተኛው ቢያንስ አንቀጹን ጨርስ። ቀጥልሽ። ግን ልባቸው በክህደት እሱ ሶስተኛ ነው አይደል? አይደለም እዛው ነው። እሺ ቆይ አሁን ያልከውን ደግሞ ልንገርህ። ለእምነት ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሶስተኛ ነው። እንደሱ ብሎ ይፈታለህ ማለት ነው። እሺ አያይዘን ንገረኝ። እሰማሃለሁ። እንደሱ ብሎ ንገረኝ። እሰማሃለሁ። ክፈትህ እሰማሃለሁ። ንገረኝ አልኩህ እኮ ከኔ አይደለም የምትሰማው። አሁን የፈታኸውን ፍቺ ከሙፈሲሮች ከአንተ በፊት እዚህ ዓለም ላይ አንድ የተናገረ ሙፈሲር አውጣ። እሺ ግልጽ ነው። እሺ ልንገርህ። ግልጽ አይደለም። ክፈት እንዳሳየው ልናገርህ እንዴ ላይ ነህ። ክፈት አዲስ ባይሽ አዲስ ዘለ ሶስተኛው ላይ ጦጣ ይሄ የሁሴን ቤት ነው ብዬ ብዙ ጊዜ ነገርኳችሁ። አትዋሹ። ከመጀመሪያ ጀምሮ ይቅርታ አስጠየቅኩት። ዋሽቻለሁ፣ በቃ ይቅርታ ብሎ አለፈ። ሁለተኛውንም ልትዋሽ በራስህ ፈታ። ከዚያ የፈታልህን አንድ ሙፈሲር ቢያንስ ስጠን። የለም ወፍ መክፈት የማትችሉትን ነገር አትናገሩ። ነውር ነው፣ በጣም ሸይም ነው ወላሂ ላዚ። በተለይ ስለ ሰው እምነት እኛ ስለ ክርስትና ስንናገር እስኪ አሁን የተናገርከውን ክፈት ብትል ልከፍተው የምችለውን ነገር ካልሆነ በስተቀር በጌታ ይሰብራል ከራስ ያልናገርም። መካደ ይቻላል ይላል እዚህ ጋር። መካድ ይቻላል የሚል ቃል የለም። እሱን ይቅርታ ጠይቅ። ጎበዝ ልጅ ልመድብህ እንደዚህ። ሁለተኛው ደግሞ የምታስተካክለው ምንድነው? ከራስህ መተህ ስትፈታ ጊዜ ቢያንስ የፈታልህን አንድ አሊም አምጣ። እንደሱ ብሎ የፈታው ማን ነው? ከአንተ በፊት እዚህ ዓለም ላይ እንደሱ ብሎ የፈታ አንድ ሰው የለም። ከሙስሊም ሆነ ከክርስቲያን ከማንም ልታመጣ ራሳት ሲል
አላህ ሙስተዓን። እሺ ጥያቄ ያለ ጠይቅ። እሺ ላብራራላችሁ የተፈለገው ምንድነው አንቀጹ የሚለው አንቀጹ ምንድነው የሚለው የወረደው ለምንድን ነው ከነሰበቡ ከነ ሁሉ እናውቀዋለን። ገብታችኋል አይደል? ምንድነው እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ገና አዲስ ማስተማር በጀመሩበት ጊዜ እርሳቸው ነብይ ተደርገው ተልከው ምክንያቱም እንገራቸው የወረደበት የዛኔ ሱሐቦቻቸው እንግልት በዛባቸው፣ መከራ በዛባቸው። በምን ከተባለ ሰዎች በሰለሙ ቁጥር የመካ ከሃዲያኖች ሙሐመድ ተስፋ የምናስቆርጠው ተከታዮቹን ከስር ከስር ስንገድልበት ነው አሉ። አያችሁ፣ ለናሙናነት ያክል ብለው ከመጀመሪያ መግደል ጀመሩ። የመጀመሪያ የተገደለችው ማን ነች? እስኪ መልሱ። ማን ነች መጀመሪያ የተገደለችው? ነብያችን ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ የተገደለችው ማን ነች? በእምነቷ ምክንያት ሱመያ አይደለ? አማር። ተመልከቱ፣ የመካ ሹማምንቶችና ንጉሶች ሙሐመድ ተስፋ የምናስቆርጠው ተከታዮችን ስንገልበት ነው፣ ከዚህ በኋላ ማንም ሰው ቢሰልም ይገደላል የሚል ማዕቀብ ወጣ። ከዛ ተስፋ ይቆርጣል፣ ከዛ ማስተማሩን ያቋርጣል ሰው እንዳይገደልብኝ ሲል ብለው ጀመሩ እነዚህ ሰዎች። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላወቋቸውም። የዓለም ህዝብ እንዳለ ቢሰበሰብ እንትን የአምላክን ህግና ስርዓት ከማድረስ ወደ ኋላ የማይሉ ናቸው። በምንም ነገር ተስፋ ሊያስቆርጧቸው አልቻሉ። ገብቷቸዋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለምን ተስፋ ሊያስቆርጡ ዘንድ እንግደልባቸው አሉ። የመካ ሽማምንቶችና ንጉሶች ተሰባሰቡ። ያመኑትን ሰዎች እነዚህ ሰዎች መሰብሰብ ጀመሩ። ከዚያ በኋላ ማንን ለመጀመሪያ ጊዜ ሱመያን አመጧት። ትልቅ ሴት ነች። ባሏ ያሲር ትልቅ ሰው ነው። ልጃቸው አማር፣ ቢላልን ታውቃላችሁ? የሀበሻው ቢላሉል ሐበሽ ይታቻል። እነዚህን ሁሉ ማሰቃየት እነ ኸባብ ኢብኑ አልአረትን የተለያየ ማሰቃየት ጀመሩ። ከዚያ ሱመያን አቀረቡላት። ወደ እምነትሽ ትመለሻለሽ፣ ወደ አባቶችሽ ወደ ቅድመ አያቶችሽ የክህደት መንገድ ማለት ነው። ያንን ትመለሻለሽ፣ አለበለዚያ በእስላም ላይ እንጸናለሁ ካልሽ ትገዳያለሽ አሏት። በፍጹም ልመለስ አልችልም አለችናቸው ሴት። ገደሏት። ብልቷ ላይ ነው እንዲህ ተንጠራርተው የወጓት። የሚገርማችሁ ከዛ በኋላ ሞተች። አይ ልጇ እያየ ነው ይሄንን ማን አማር። እሱን አስመልክቶ የወረደ አንቀጽ ስለሆነ ነው ታሪኩን ልንገራቸው ብዬ ነው። አንቀጹ ለምን ወረደ የሚለው ከዚያ በኋላ ከፊት ለፊት ባሏ እያየ ነበር። ባሏ አንተስ ሚስትህ ወደ ሄደችበት ወደ ቀጣይ ዓለም እንላከህ ወይንስ ከእስልምና ትመለሳለህ ወደኛ መንገድ አሉት። የመካ ሹማምንቶች በፍጹም አልመለስም አላቸው። እርሱንም አንቀው ገደሉት። ልጃቸው ይሄን እያየ ነበር። የፈለጉት እነዚህ ሰዎች አንድ ቃል እንዲሉ ነበር። በዘመናቸው ሲመለክ የነበረውን ትልቁን ጣዖት ሁበልን እንዲጣሩ ነበረ። ሁበል በልና በቃ እንለቅሃለን ይህችን ቃል ብሎ ራሱን ለማትረፍ አማር ብን ያሲር አይኑ እያየ እናቱ ተገደለች፣ አባቱ ተገደለ። ከዚያ እርሱን ሊገሉት ሲሉ አንተስ የእናትና አባትህን መንገድ ትሄዳለህ ወይንስ አንድ ጊዜ አምላካችን ስም ትጠራለህ አሉት። ይሄ ሰው በውስጡ በፍጹም አላመነም። ገብታችኋል? በውስጡ አላመነባቸውም አማልክቶቻቸው። ነገር ግን ህይወቱን ለማትረፍ ፈለገ። ምን አለ? ሁበል አለላቸው። ወዲያው ፈቱትና ተለቀቀ። ይህን የሰሙ ሰሃቦች ሄዱና ለነቢ ሰለላሁ ዐለይሂ ወሰለም ያ ረሱላህ እርተደ አማር ብለው ነገሯቸው። አንቱ የአላህ መልእክተኛ ሆይ አማር እኮ አፈነገጠ፣ ከእስላም ተመለሰ እኮ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አማርን ጥሩልኛ ሳያረጋግጡ በሰው ላይ አይፈርዱምና ወዲያው አማር ተጠራ። አማር ሆይ አሉት፣ ይሄን ቃል ባልክ ጊዜ አንተ ስላስገደዱህ ነው ያልክላቸው ወይንስ በውስጥ አምነህበት ነበር አሉት። ወላሂ አንተ አላህ መልእክተኛ በውስጥ ያመኘበት አይደለም የጠራሁላቸው፣ እናቴን አባቴን ከፊቴ ሲገድሏቸው ሳይ እኔም ወደዛ እንደሚሸኙኝ ስላወቅኩ ነው ስላስገደዱኝ እንጂ ወደ ጃ አመኘበት አይደለም አላቸው። እኔ በልቤ ጸናሁ ላይ በእምነት ያላቸው ያያችሁ። በዚያ አስመልክቶ ይህ አንቀጽ ወረደ እንደማይከፍር ልብ በሉ። እዚህ ጋር ይህ ነገር ወንጀል የለበትም የሚል ቃል ይህን ቃል በተናገረ ሰው ላይ ተገዶ ከሆነ ለምሳሌ መሳሪያ ደቀነብህ አንድ ሰው ያን እርሱ የሚፈልገውን ቃል ካልተናገርክ ሊገልህ አለ። ያን ነገር ወደህ ነው ወይ ያልከው እንድትል ተፈቀደ ማለት ነው ወይ? ላ አይደለም።
አይደለም። ነገር ግን ህይወትህን ለማትረፍ የተናገርከው ቃል ነው። ይሄ ነው። ልክ በዚህ መንገድ ሌላ ህግጋቶች ኢስላም ላይ አለ። ለምሳሌ የአሳማ ስጋ መብላት ይቻላል አይቻልም? ያጀማ አይቻልም፣ አይፈቀድም አይደለ? ነገር ግን አላህ ወረደ ብሎ ምን አለ? ነገር ግን ህይወቱ ልትወጣበት የሆነ ሰው ሌላ ምንም ምግብ ያላገኘ ከፊቱ ሊሞት ነው። ይሄ ሰው የአሳማ ስጋ ብቻ ነው ፊቱ ያለው። ይወጣቻል። ሌላ አማራጭ የለውም። ያን ካልበላ በቃ ሊሞት ነው። በጣም ረሃብ ላይ ነው ያለው። በጣም ጥማት ላይ ነው ያለው። ያ ሰውዬ ህይወቱን ለማትረፍ ያክል ከዛ ቢበላ ተፈቅዶለታል። ነገር ግን ከዚህ አሳማ ስጋ መብላት ይቻላል ማለት ነው በእስልምና የሚል ህግ ማውጣት ይቻላል አይቻልም? ይሄ ነው አሁን ጉዳዩ። የአሳማ ስጋ ይበላል በእስልምና ማለት ይቻላል? ይቻላል አይቻልም? ይቻላል። እስኪ ባለሱ አንድ አይምሮ ላለው ክርስቲያን ራሱ ማለት ነው ይቻላል ማለት ነው። የአሳማ ስጋ ይበላል ብሎ በእስልምና ሊሞገት ይመጣ አይቻልም? ይሄ ነው እያደረገው ያሉት። ይሄ ነው እንዲህ አይነት ሙግት ነው ይዘው ይመጡት። አይቻልም፣ አይፈቀድም ነው። ይበላል ተብሎ ቢጻፈ ቢነገርም እንኳን ለምን አይነት ሰው ነው የተፈቀደው? እዚያ ቦታ ላይ ያንን አሳማ ስጋ ይበላል ማለት ይቻላል በእስልምና መብላት ላ። ስለዚህ ሰው ምን ብሎ መጣ? ይቻላል መካድ የሚለውን ቃል ይዞ መጣ። እንደሌለ ስለማውቅ ይቻላል ላትበል የለም አልኩት አላ። ልክ ሳሳየው ጊዜ የለም በቃ ይቅርታ አለ። ከዚያ እንደገና ያንን ሙግት መልሶ ሊናገር ፈልጎ ይሄ ነው ታሪክ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱሽሪክ ቢላሂ ወኢን ዑዚብተህ አው ሑሪቅተህ እያሉ አስተምረዋል። ወላሂ ላይ አታጋራ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ብትቀጣም ብትቃጠልም እንኳን እያሉ አስተምረዋል። ይሄ ነው አስሉ የእስላም መሰረት። መካድ ይቻላል እንደፈለገ በእስልምና ብለው ይነግራቸዋል። መካድ አይቻልም፣ በእስልምና መካድ አይቻልም። እሺ ህይወቱን ለማትረፍ ያን ቃል በተናገረ ሰው ላይ ግን ይቻላል ሳይሆን ወንጀል የለበትም ነው የሚባለው። ልክ የተራበ ሰው የአሳማ ስጋ ቢበላ ወንጀል የለበትም። ይሄ ሰው ወንጀል የለበትም። ህይወቱን ለማትረፍ ያክል ያችን ይጠቀም ማለት ነው። ይሄ ነው። እሺ ጥያቄ ያለ ሸበላው ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠየቅ ይቻላል። ፍሪ ዊል ላይ ማለት የሰው ልጅ ነጻ ፈቃድ የተገደበ ነው ወይስ ያልተገደበ ነው? ነጻ ፈቃድ የሰው ልጅ ነጻ ፈቃዱ የተገደበ ነው ወይስ ያልተገደበ ነው ይላል። የተገደበ ነው። ነጻ ምርጫ ፈቃድ የሌለን ነገራቶች አሉ፣ ነጻ ምርጫ ፈቃድ ያለን ነገራቶች አሉ። ልብ በሉ እዚህ ጋር። ታዲያ አላህ ነጻ ምርጫ ፈቃድ ሳይሰጠን ከሆነ የፈጠረን ለምንድን ነው የሚጠይቀን የሚል ጥያቄ ይነሳል አይደል? ሸበላ አዎ፣ እሱ ነው። አሁን መጀመሪያ ልናውቅ የሚገባ ነገር ባጭሩ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለእኛ ነጻ ምርጫ ፈቃድ ያልሰጠን በእነዚያ የትንሣኤ ቀን አይጠይቀንም እንዳትፈሩ። ከእኛ የሚሆኑ ነገራቶች አሉ፣ ጽድቅና ኃጢአት። እነዚህ ዋናቸው ነገራቶች ለእኛ የተወልን ነጻ ምርጫ ፈቃዶቻችን ናቸው። በእነዚህ ነው የምንጠይቀው፣ በእነዚህ ነው ጀነትና ጀሃነም ሰው የሚገባው። ለምሳሌ በእኛ ላይ ከሚሆኑት ለእኛ ምንም ነጻ ምርጫ ፈቃድ ያልሰጠን ነገራቶች አሉ። በእነዚያ ነገር ላይ አላስመረጠንም። በቃ ሁን ብሎ ያስኮነው ነገር ነው። እዚያ ነገር ላይ አይጠይቀንም። ለምሳሌ ነብላ አንተ ወንድ ልጅ ነህ አይደል? ወንድ ልጅ ላድርግህ ወይንስ ሴት ብሎ አስመርጦ ነጻ ምርጫ ፈቃድ ስትሆነ ወይንስ በራሱ ነው ይሄን ነገር የወሰነው ወንድ እንድትሆን? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆነህ ተፈጠርክ ለምን ሴት ሳትሆን ብሎ ይጠይቅሃል፣ ይቀጣሃል። በዚህ ነገር ላይ ራሱ የወሰነው ነገር አይጠይቅም። አየህ፣ ልክ እንዲሁ ሌላ ጥቁር ወይንም ቀይ መሆነ ይሄን በራሱ ነው የወሰነው ወይንስ ቀይ ላድርግህ ወይንስ ጥቁር ብሎ አስመርጦት ነው? በራሱ ነው የወሰነው አይደለ? ስለዚህ አሁንም የውመል ቂያማ አትጠየቅም። ራሱ የወሰነበት ነገር አጭር ነው ረጅም፣ ይሄን ራሱ ነው የወሰነው። ወታችኋል። ከመፈጠር በፊት አንተ አካለ ጎደሎ መሆንህ ራሱ ሳታይ አድርጎ ፈጠረ። ይሄ ራሱ ምርጫ ከሆነ ነገ ትንሣኤ ቀን ለምን እንደዛ
ወክብላ አይጠይቅም። ነገር ከጊዜ በኋላ ራስህን ብታጠፋ አይንህን ብትወጋ የዛኔ ትጠየቅልህ። ምርጫ ስለሆነ ያለው ለአጠቃላይ ከእኛ የሚሆኑ ነገራቶች አሉ። ማናቸውም ጽድቅና ኃጢአት ነገራቶች እነዚህም በነቢያት በኩል አዘዘን ጥሩ ነገር አድርጉ፣ ይሄን መጥፎ ነገር አታድርጉ ብሎ ያን በራሳችን ምርጫ የምንሰራቸው እነሱ ናቸው። በእነዚህ ላይ ጣልቃ አለው ወይ አላህ ከተባለ ላ የለውም። ነገር ግን ቅድመ እውቀት አለው በእነዚያ ስራዎች ላይ በእኛ በምንመርጣቸው ስራዎች ላይ ምን አለው ከተባለ ቅድመ እውቀት አለው። ያ ነው ቀደር የሚባለው። ከዚህ አንፃር ወጣቻለ አይደል? ቀደር የሚባለው ከዚህ አንፃር ቅድመ እውቀት አለው። ዛሬ የምንሰራውን ሁሉንም ያውቃል። ነገር ግን አወቀ ማለት ወስኖብናል ቀድሞ ይሄንን እንድንመርጥ ማለት ነው። ላ አልወሰነብንም፣ ለእኛ ነው። ለዚህ ማስረጃ አላህ በቁርአን ላይ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ አለ። እዚህ ጋር መሻያ ጸደቀልን በእኛ ምርጫ እንደሚሆኑ ያረጋግጣል ማለት ነው። ለጀነትና ጀሃነም የሚወሰነው በእነዚህ በምንሰራቸው ነው እንጂ አላህ ሱብሓነሁ ወተዓላ ቀድሞ ከኛ አሳሚ ለምሳሌ ስለ ጀነት ሰዎች ሲናገራል وتلك الجنة التي أورثتموها بما كنتم تعملون على أي بسبب ما كنتم تعملون لا هنا سببية ይህችን ጀነት እንድትወርሱ ተደረጋችሁ ስትሰሩ በነበራችሁ ስራ አለ። ስለ ጀሃነም ሰዎች ሲናገርን አለ فذوقوا العذاب بما كنتم تكسبون ስትሰሩ በነበራችሁ ስራ ምክንያት ጀሃነምን ግቡና ቅመሱ ይባላሉ። አየህ فذوقوا العذاب بما كنتم تكفرون ይላል ሌላ ቦታ ላይ ስትክዱ በነበራችሁ ምክንያት ጀሃነምን እሳት ቅመሱ ይባላል አለ። አሁን እዚህ ጋር የሚነሳ ነገር አለ። አንድ ነገር ላንሳላችሁ። ብዙ ሰው ይሄን ነገር ያው ሲመልሱ ጊዜ ረጅም አድርገውባቸው እንዳይገባቸው የሆነ ነገር አደምና ሙሳ አለይሂ ሰላም በተከራከሩ ጊዜ በሰማይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያንን ተረከውልናል አይደል? አላህ ቀድሮብኝ ነው ብሎ አደም አልተናገረም? አስታውሳለህ? አላህ ቀድሮብኝ ነው ሲል ባጭሩ አደም አለይሂ ሰላም እዚያ ጋር አላህ ሱብሓነሁ ወተዓላ ይሄን በቅድመ እውቀቱ ስር ያለ ነው ለማለት ነው እንጂ ያንን ብላ ብሎ ቀድሮበት ነው ወይ? ነፃ ምርጫ ፍቃድ ሰጥቶታል። እንዳትበላ ከበላህ ትወርዳለህ ብሎታል አይደል? ነፃ ምርጫ ፍቃድ ተሰጥቶታል። ግን አላህ ቀድሮብኝ እኮ ነው ሲለው ጊዜ አይ አን አላህ ሱብሓነሁ ወተዓላ ካነ ያዕለም هذا الامر قبل ان يخلقني ب40 سنه እኔ ሳይፈጥረኝ ከ40 ዓመት በፊት የሚያውቀው ነገር እኮ ነው። ለምን በዚህ አላህ በሚያውቀው ነገር ላይ ትሟገተኛለህ እያለው ነው። እዛው ነው ነብዩ ሰለላሁ ዐለይሂ ወሰለም አደም ሙሳን አሸነፈ ያሉት። እንደንቀጥላለን። አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح እሺ ይሄ ነገር እንድንረዳ ዘንድ አላህ ቀድሮብና ስል ጊዜ የቀድር ደረጃዎች አራት አይነት ናቸው። ይሄን ልናውቅ ይገባል። مراتب القدر 4 وهي العلم والكتابة والمشيئة والإيجاد أو الخلق. أي أن الله سبحانه وتعالى علم
هذه الأشياء قبل حدوثها وكتب ذلك في اللوح المحفوظ وشاءه ثم أوجده. وذكر سلزي آدم من يالنا أن الله سبحانه وتعالى يعلم هذا الأمر قبل أن يخلقني ب40 سنة وكتبه في اللوح المحفوظ، لكن له باختيار من؟ نقول بمن مرجعنا هنا يا وجل باختيار آدم، لأن الله سبحانه وتعالى خيره في كتابه فقال له يا آدم اذهب وقلنا يا آدم اسكن أنت وزوجك الجنة وكنا منها رغدا حيث شئتما ولا تقرب هذه الشجرة. هيك اختيار أنت آدم هو ولا جنة قبالنا بلا تطلع عندنا تفلقال نقول يشيل زفري እንዳት تقرب له ከበላት ነፍሳቸውን ከበደሉ ትሆናለህና ነው። ይሄ اختيار ነፃ ምርጫ ፍቃድ እየሰጠው ነው አይደለም ሸበላ? አዎ ነፃ ምርጫ ፍቃድ ሰጥቶታል ይወታል አይደል? ነገር ግን አላህ Subhanahu Wa Ta'ala ቀድሮብኛል ጽፎት 40 ዓመት በፊት እኔን ሳይፈጥረኝ በፊት ሲል ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala ይሄን ነገር ከመከሰቱ በፊት ያውቀዋል። አንደኛ ቀደር ደረጃ፣ ሁለተኛ ያንን የሚያውቀውን እንደፊት ወረቀት እንደምሰራ በለውህ አልመሕፉዝ ላይ ጽፎታል እያለ ነው እንጂ ያለኔ ምርጫ በራሱ ምርጫ ጽፎብኛል እያለ አደም አለይሂ ሰላም። እሺ ይሄ ነው። ሌላ ጥያቄ አለ? የሆነ ልጅ ባለበት ጠይቀው የሰው ልጅ የሚኖረው አላህ የጻፈው ነው ወይስ እዚህ ምድር ላይ የሚኖረው ራሱ ምርጫ ነው? እኮ እሱን ተረዳህ አሁን አይደለ? የሰው ልጅ እዚህ የሚኖረው አላህ የጻፈለትን ነው ወይስ የመረጠውን ነው የሚለው ለሁለት ይከፈላል አልኩ። አላህ የጻፈብን ነገራቶች አሉ እንዲሆኑ የአላህ Subhanahu Wa Ta'ala ምርጫ ብቻ አልኩኝ። ለምሳሌ ሰጣው አንተ ወደዚህ ዓለም መምጣትህ የማን ምርጫ ነው? ይህ የአላህ Subhanahu Wa Ta'ala ምርጫ ነው እንጂ አንተ ራስህ መርጠህ አይደለም። ልፍጠርህ ብሎ አማክሮህ ነው ወይስ ራስህ የፈጠረህ አላህ ራስህ የፈጠረህ አይደለ? ልክ እንደ ወንድ ልጅ መሆነ ሴቶች ሴት መሆናቸው ጥቁር መሆነ ወይ ቀይ መሆነ ወይ ረጅም ወይ አጭር መሆነ ወይ ኢትዮጵያ ላይ መፈጠር ወይ ሌላ ዓለም መፈጠር ይህ ራሱ ምርጫ ነው። ከእናትና ከአባትህ እንደማናቸው ሆነ ያለበት ይሄን ራስህ ነው የመረጠው አላህ Subhanahu Wa Ta'ala። ነገር ግን ከአንተ የሚሆኑ መልካም ስራዎችና መጥፎ ስራዎች እነዚህ ለኛ ነፃ ምርጫ ፍቃድ የተወል ነገራቶች ናቸው። ነገር ግን ያን አላህ Subhanahu Wa Ta'ala በቅድመ እውቀት ያውቀዋል ወይ? አዎ ባሪያዎቹ አንድን ስራ ከመስራታቸው በፊት ቀድሞ ያውቀዋል። ይታቻል አይደል? يعلم ما بين ايديهم وما خلفهم ማለት ስለ ፍጥረታቶች የኋላቸውን የፊታቸውን ማውቃለሁኝ አለ። ያ ማወቁ ግን በእኛ ላይ መወሰኑን ያሳያል ወይ? ላ አያሳይም። ለምሳሌ ልስጥህ ካንተ ነፃ ምርጫ ፍቃድ ከምትሰራው እርሱ ቅድመ እውቀት አለው። ነገር ግን አንተ በራስህ እንደሰራህ ሸበላ ምን ተናንሳ እንዴ? እሺ ሸበላ አሁን ዛሬ ገስት ላይ መጣሃል አይደል ሸበላ? ገስት ላይ ገብተህ ልጠይቅ መጣሃል አይደል? አዎ መጣሃል ልጠይቅ። አላህ ሂድና ሁሴን ጋር ገብተህ ልኮህ ነው የመጣኸው ወይንስ በራስህ ነፃ ምርጫ ፍቃድ ገብቼ ለምን አልጠይቀውም ብለህ ነው የመጣኸው? በራሴ ምርጫ ፍቃድ። አይዋ ነገር ግን ይሄን አላህ Subhanahu Wa Ta'ala ዛሬ ገስት ከመግባትህ በፊት ከትላንት በፊት ከአንተን ከመፍጠሩ በፊት ያውቀዋል አያውቅም? ገብተህ እንደምትጠይቅ ያውቀዋል አይደል? አይዋ ይሄ ነው በቃ። ማንኛችንም የኛ ስራዎች እንዳለ ጽድቅ መሆን ኃጢአት በዚህ ነው የምትረዱት። አንድ ሰው ሊሰርቅ ይችላል። ለምሳሌ አላህ ሂድና ስረቅ ብሎት ነው ወይ? ላ አይደለም። ታዲያ እንዴት ሰረቀ? በቃ የራሱን ነፃ ምርጫ ፍቃድ